ስኮርፒዮ በጥንካሬያቸው በስሜታዊነታቸውና በቆራጥነታቸው ይታወቃሉ። ብዙውን ጊዜ ብልሃተኞች፣ ማስተዋል የሚችሉና እውነትን ለመግለጥ ከፍተኛ ፍላጎት አላቸው። በዛሬው ቪዲዮአችን ለስኮርፒዮ የሚስማሙ 5 ጥሩ ሙያዎችን እንመለከታለን። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ላይክ በማድረግ እንጀምር። አንደኛ፣ ሳይኮሎጂስት ወይም ቴራፒስት። ስኮርፒዮች ስሜቶችንና ተነሳሽነቶችን የመረዳት ተፈጥሯዊ ችሎታ ስላላቸው ለሳይኮሎጂ ወይም ለሕክምና ሙያዎች ተስማሚ ያደርጋቸዋል። ሌሎች ስሜታቸውንና ልምዶቻቸውን እንዲዳስሱ ሊረዷቸው ይችላሉ። የእነርሱን ግንዛቤ በመጠቀም መሰረታዊ ጉዳዮችን ለማወቅና ድጋፍ ለመስጠት። ሁለተኛ፣ የግል መርማሪ። ባላቸው ጥልቅ የመመልከት ችሎታና ሚስጥሮችን የማወቅ ጉጉት ስኮርፒዮች እንደ የግል መርማሪ ሊዳብሩ ይችላሉ። እንቆቅልሾችን መፍታትና እውነትን ለማግኘት በጥልቀት መቆፈር ያስደስታቸዋል። ሶስተኛ፣ የፎረንሲክ ሳይንቲስት። ስኮርፒዮች ብዙውን ጊዜ ትንተናና ችግር መፍታትን ወደሚያካትቱ ሙያዎች ውስጥ ይሳባሉ። እንደ የፎረንሲክ ሳይንቲስቶች ማስረጃዎችን በመመርመርና ሙከራዎችን በማድረግ የማወቅ ጉጉታቸውንና የፍትህ ፍላጎታቸውን በማርካት ወንጀሎችን ለመፍታት የትንታኔ ክህሎታቸውን ተግባራዊ ማድረግ ይችላሉ። አራተኛ፣ ጸሐፊ ወይም ጋዜጠኛ። ስኮርፒዮች የተረት ተረት ችሎታና ስለ ሰው ልጅ ተፈጥሮ ጠለቅ ያለ ግንዛቤ አላቸው። ይህም ጥሩ ጸሐፊ ወይም ጋዜጠኞች ሊያደርጋቸው ይችላል። ውስብስብ ጭብጦችን ማሰስ፣ ወደ ምርመራ ዘገባ ዘልቆ መግባት ወይም ከአንባቢዎች ጋር የሚስማሙ አሳማኝ ትረካዎችን መፍጠር ይችላሉ። አምስተኛ፣ ስራ ፈጣሪ ወይም የቢዝነስ ስትራቴጂስት። በፍላጎታቸውና በቁርጠኝነት ስኮርፒዮች እንደ ስራ ፈጣሪዎች ወይም የንግድ ስትራቴጂዎች ሊበልጡ ይችላሉ። አደጋን ለመውሰድ አይፈሩም እና ብዙውን ጊዜ ለሐሳቦቻቸው ባላቸው ፍቅር ይነሳሳሉ። ሁኔታዎችን የመተንተንና ስልታዊ እቅዶችን የማዳበር ችሎታቸው ወደ ስኬታማ ስራዎች ሊመራ ይችላል። እነዚህ ሙያዎች ከስኮርፒዮ ጥንካሬዎች ጋር ይጣጣማሉ። ይህም ጥንካሬያቸውን፣ አእምሯቸውንና አቅማቸውን በማሟላት ረገድ እንዲጠቀሙ ያስችላቸዋል። በዛሬው ቪዲዮአችን ለስኮርፒዮ የሚስማሙ 5 ጥሩ ሙያዎችን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ በስኮርፒዮ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በሳጂታሪየስ ቪዲዮ እንመለሳለን።